እግዚአብሔርን በግላችሁ ቀርባችሁ የምታውቁበት ዋነኛው መንገድ ከእርሱ ጋር በግል የምታሳልፉበት የጥሞና ጊዜ ነው። እግዚአብሔርን ሳያውቁ የቤተ ክርስቲያን አባል መሆንና ታላላቅ ነገሮች ማድረግ ይቻላል። የየዕለት የጥሞና ጊዜ ከእግዚአብሔር ጋር የግል ኅብረት እንዲኖርህ ያደርጋል። ከእግዚአብሔር ጋር የግል ትስስር እንዲኖርህ የሚያደርግ ሌላ ምንም ነገር የለም። ከእግዚአብሔር ጋር አንድ ለአንድ ግንኙነትና ኅብረት ማድረግ ወደ ቤተ ክርስቲያን 1000 ጊዜ ከመመላለስ የተለየ ነው። በብዙ ክርስቲያኖች ሕይወት ውስጥ የጎደለው በግል ከጌታ ጋር የሚደረግ ኅብረት ነው። እግዚአብሔር በታላላቅ ጉባኤዎች ላይ በስሙ ከምናከናውነው አገልግሎት ይልቅ በግል ከእርሱ ጋር ያለን ትስስር የበለጠ ይማርከዋል። ብዙዎች ይህንን ውድ የጥሞና ጊዜ ይጀምሩና ነገር ግን በማያውቁት ምክንያት አቁመው ራሳቸውን ያገኛሉ። በዚህ ቪዲዮ ለስኬታማና ቋሚ የሆነ የጥሞና ጊዜ የሚሆኑ 3 ስልቶችን እናያለን። ይህ ቪዲዮ ብዙ የምትባረኩበት ስለሆነ እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ የሆናችሁ ቅዱሳን ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ለስኬታማ የጥሞና ጊዜ የሚሆኑ 3 ስልቶች። አንደኛ፣ ለጥሞና ጊዜ ተግባራዊ የሚሆን የማይለዋወጥና ቋሚ ጊዜ አቀናጅ። ለጥሞና ጊዜ ቋሚ የሆነ ጊዜ ማመቻቸት በጣም አስፈላጊ ጉዳይ ነው። በሕይወታችን ውስጥ እንዲህ ያሉ አስፈላጊ ነገሮች ብዙውን ጊዜ ቸል ይባላሉ። እርግጡን እነግርሃለሁ፣ ቋሚ የሆነ መደበኛ ፕሮግራም የማይኖርህ ከሆነ ይህንን ጊዜን ታቋርጠዋለህ። ለጥሞና ጊዜ አመቺ ሰዓት ምንም ነገር ከማድረግ በፊት የማለዳው ጊዜ ነው። ሙሴ የጥሞና ጊዜውን በማለዳ ያደርግ እንደነበር አስታውስ። ነገም የተዘጋጀ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ካንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ዘጸአት 34 ከቁጥር 2 እስከ 3። ሁለተኛ፣ ሌሎች ሰዎች አብረው እንዳይሆኑ አድርግ። ካንተም ጋር ማንም ሰው አይውጣ። ዘጸአት 34 ቁጥር 3። የጥሞና ጊዜ የቤተሰብ አባላት ሁሉ የሚገኙበት የጸሎት ስብሰባ አይደለም። የጥሞና ጊዜ ተጨማሪ የቤተ ክርስቲያን የአምልኮ ፕሮግራም ወይም ኅብረት የምታደርግበት ስብሰባ አይደለም። አንተና አምላክህ ብቻ የምትወዳጁበት ጊዜ ነው። ተገልለህ የምትሆንበት፣ የግል ፍቅርን የምትገልጽበት ጊዜ ነው። ሙሴ ይህን የጥሞና ጊዜ ከሌሎች ሰዎች ጋር በጋራ እንዳላደረገው ልብ በል። የጥሞና ጊዜ ከእግዚአብሔር ጋር ብቻህን የምትሆንበት ጊዜ ነው። ከአንድ ሰው ጋር በግልህ ጊዜ የማታሳልፍ ከሆነ የግል የሆነ ኅብረትን ልታጠናክር አትችልም። ከእግዚአብሔር ጋር በግልህ ለመሆን ከሌሎች ጋር ያለህን ግንኙነት በቁርጠኝነት ማቋረጥ መቻል አለብህ። የሚቻልህ ከሆነ በቤትህ ውስጥ ከእግዚአብሔር ጋር የምትገናኝበትና የምትጸልይበት የግልህ ቦታ ማዘጋጀት ግድ ይሆናል። ሶስተኛ፣ ከእግዚአብሔር ጋር ኅብረት የምታደርግበትን አመቺ ድባብ ፍጠር። ይህንን ለማድረግ የሚያጅብህን ለአምልኮ የሚሆን ሙዚቃ ልትጫወት ትችላለህ። ምንም አይነት የሙዚቃ መሳሪያ ከሌለህ በግልህም በመዘመር ጌታን ማምለክ ትችላለህ። እግዚአብሔርን ስታመልክ የጌታ ሕልውና ቤትህን ይሞላዋል። እግዚአብሔር ውዳሴ ውስጥ ይገኛል። የእርሱ ሕልውና የሚገለጥበት ድባብ እየዳበረ ይሄዳል። ሙዚቃን በምታጫውትበት ጊዜ ወይም የካሴት መልእክቶችን በማዳመጥበት ጊዜ ለጸሎት በቀላሉ ምቹ ሁኔታ እንደሚፈጠር ተመልክቻለሁ። ከአስቸጋሪና ከጠነከረ ድባብ ጋር መታገል አስፈላጊ አይደለም። የሆነ ሙዚቃ በመክፈት እግዚአብሔርን አምልክ። ከእግዚአብሔር ጋር የግል ኅብረት ማድረግ የምትችልበትን ብቸኛ ዕድል አትጣለው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል።
የዚያን ጊዜም ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ ይመሰክርባችኋለሁ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23። ጌታ ከተናገራቸውና በደንብ ግንዛቤ ካላገኙ አረፍተ ነገሮች ውስጥ አንዱ በፍጹም አላውቃችሁም የሚለው ነው። እነኚህ ሰዎች በስሙ ትንቢት ተናግረዋል። በስሙ ብዙ ታምራቶችን ያደረጉ ሰዎች ቢሆኑም ጌታ ግን በፍጹም አላውቃችሁም ይላቸዋል። እንዴት እግዚአብሔርን ሳያውቁት እነኚህን ታምራቶች በስሙ ማድረግ እንደቻሉ ሁል ጊዜ ይደንቀኛል። ወዳጄ ሆይ ኢየሱስ የተናገረውን ብታምን ይሻልሃል። እግዚአብሔርን ሳያውቁ የቤተ ክርስቲያን አባል መሆንና ታላላቅ ነገሮች ማድረግ ይቻላል። የየዕለት የጥሞና ጊዜ ከእግዚአብሔር ጋር የግል ኅብረት እንዲኖር ያደርጋል። ከእግዚአብሔር ጋር የግል ትስስር እንዲኖር የሚያደርግ ሌላ ምንም ነገር የለም። ከእግዚአብሔር ጋር አንድ ለአንድ ግንኙነትና ኅብረት ማድረግ ወደ ቤተ ክርስቲያን 1000 ጊዜ ከመመላለስ የተለየ ነው። በብዙ ክርስቲያኖች ሕይወት ውስጥ የጎደለው በግል ከጌታ ጋር የሚደረግ ኅብረት ነው። እግዚአብሔር በታላላቅ ጉባኤዎች ላይ በስሙ ከምናከናውነው አገልግሎት ይልቅ በግል ከእርሱ ጋር ያለን ትስስር የበለጠ ይማርከዋል። የጥሞና ጊዜ ስለ እግዚአብሔር ያለ ዕውቀት እንዲያድግ ያደርጋል። የየዕለት የጥሞና ጊዜ ወደ ሲኦል እንዳትሄድ ይከለክልሃል። የጥሞና ጊዜ እግዚአብሔርን ማገልገልና እግዚአብሔርን ማወቅ አንድ ነው ከሚል የተሳሳተ አመለካከት ይጠብቃል። ለእኔ የሚሰሩ እኔን ግን በግል የማያውቁኝ አንዳንድ ሰዎች አሉ። እኔን በሚገባ አድርገው የሚያውቁኝ ግን በስሬ የተቀጠሩ ሰዎች አሉ። እኔ ወደ እነርሱ አካባቢ ስመጣ ማን መሆኔን ቢያውቁም ከኔ ጋር ግን የግል ኅብረት የላቸው። በቤተ ክርስቲያን ውስጥ በእረኝነትና በመጋቢነት የሚሰሩ ብዙ አገልጋዮች አሉኝ። ይሁንና ግን ከሁሉም ጋር የግል ኅብረት የለኝም። ለእኔ ስራቸውን ብቻ በሚሰሩት ሰዎችና ከኔ ጋር የግል ኅብረት ባላቸው ሰዎች መካከል ያለ ጥርጥር ልዩነት አለ። ከአንዳንዶቹ በቤተ ክርስቲያኔ ካሉ እረኞችና መጋቢያን ጋር እንዴት አድርጎ የግል ኅብረት ሊኖረኝ ይችላል? መልሱ ቀላል ነው። አንዳንዶቹ እረኞችና መጋቢያን ከኔ ጋር ለመቀራረብ ጥረት ያደርጋሉ። በግላቸው ከኔ ጋር ኅብረት ለማድረግ ይሞክራሉ። በዚህም የተነሳ እኔም በግል አውቃቸዋለሁ። ሌላው ቀርቶ ባልንጀሮቼ ናቸው ብዬ ልጠራቸው እችላለሁ። በቤተ ክርስቲያኔ ውስጥ አንዳንድ ሰዎች አስገራሚ የሆኑ ሥራዎችን በቤተ ክርስቲያኒቱ ስም ወይም እኔን ወክለው ያከናውናሉ። እኔ ግን እውነቱን ለመናገር በግል አላውቃቸውም። ቀደም ባሉት ዘመናት ሰዎች በአገልግሎታቸው እንዴት ውጤታማ ሊሆኑ እንደሚችሉ ሲጠይቁኝ 25 የሚሆኑ ለቤተ ክርስቲያን እድገት የሚጠቅሙ መመሪያዎችን እነግራቸዋለሁ። በማስከተልም 18 የሚደርሱ ለውጤታማ የወንጌል ስርጭት የሚያግዙ ስልቶችን እነግራቸዋለሁ። በአገልግሎት እጅግ ውጤታማ የሚያደርጉ 7 እርምጃዎችንም አሳያቸዋለሁ። በአሁኑ ወቅት ግን ይህን የመሰለ ጥያቄ ብትጠይቀኝ የምመልሰው መልስ ከእግዚአብሔር ጋር የቀረበ ኅብረት በማድረግ እርሱን በግል እወቀው የሚል ነው። ምንም ያህል ስለ እርሱ ብትሮጥ እርሱን በግል የማታውቀው ከሆነ ምንም ትርጉም እንደሌለው ልብ በል። እርሱን በግል የምታውቅበት ጊዜ አሁን ነው። በዓለም ዙሪያ የሚያገለግሉ መጋቢያን ማዕከላዊ የጸሎት ሰዓት በቀን 7 ደቂቃ እንደሆነ ይነገራል። መጋቢዎች ከሰማያዊ አባታቸው ጋር በቀን ውስጥ የሚያጠፉት ከ10 ደቂቃ ያነሰ ጊዜ ከሆነ ምዕመኑ ደግሞ በሳምንት ለጥቂት ሴኮንዶች ነው ማለት ነው። ቤተ ክርስቲያን ዛሬ ባለችበት ሁኔታ ውስጥ መሆኗ የሚያስደንቅ አይደለም። እርሱን በግል የምታውቅበት ጊዜ አሁን ነው። ለዚህም ብቸኛው መንገድ በየቀኑ ያለማቋረጥ የጥሞና ጊዜን ማድረግ ነው። እግዚአብሔር ወደ አንተ መጥቶ ከአንተ ጋር ግንኙነቱን እንዲያዳብር ትጠብቃለህ? በእርግጥ እንዲያ አይሆንም። በየዕለቱ ወደ እርሱ መቅረብ ያንተና የኔ ውሳኔ ነው። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ያዕቆብ 4 ቁጥር 8። ከዛሬው ቪዲዮ ምን ተማሩ? ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እንዲሁም ለወዳጆ ሼር በማድረግ አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና
የደውል ምልክቷን ተጭነው ሆል በማለት ቤተሰብ ይሁኑ። ተባርካችኋል። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።